ትልቁ ጉዳይነ አላማዬ ዋና ሐሳቤ ተናግሬ የማልጨርስ መጀመሪያ መደምደሚያዬ ተማምኜ የማሳይ ለጠየቁኝ ሁሉ መልሴ ነህ ብዙ ቦታ ሰጥቼሃለሁ ጌታ ኢየሱስ ታሳሳኛለህ ስስቴ ነህ ስስቴ ነህ ስስቴ የምሳሳልህ ጉዳዬ ነህ ጉዳዬ ነህ ጉዳዬ የማስቀድም ስስቴ ነህ ስስቴ ነህ ስስቴ የምሳሳልህ ጉዳዬ ጉዳዬ ነህ ጉዳዬ ነህ ጉዳዬ የማስቀድም ትልቁ ጉዳዬ ነህ አላማዬ ዋና ሐሳቤ ተናግሬ የማልጨርስ መጀመሪያ መደምደሚያዬ ትልቁ ጉዳዬ ነህ አላማዬ ዋና ሐሳቤ ተናግሬ የማልጨርስ መጀመሪያ መደምደሚያዬ ስስቴ ነህ ስስቴ ነህ ስስቴ የምሳሳልህ ጉዳዬ ነህ ጉዳዬ ነህ ጉዳዬ የማስቀድም ስስቴ ነህ ስስቴ ነህ ስስቴ የምሳሳልህ ጉዳዬ ነህ ጉዳዬ ነህ ጉዳዬ የማስቀድም በተራ ወሬ መካከል በማይመለከተኝ ኢየሱስ ኢየሱስ እንዲባል ስላንተ እንዲወራልኝ በሰዎች ዓለም ገብቼ ያንተን እኖራለሁ በየጨዋታው በየመሃሉ እንዲያነሱልኝ ይፈልጋል መዝሙሩ አቆበልዳ ስስቴ ነህ ስስቴ የምሳሳልህ ጉዳዬ ነህ ጉዳዬ ነህ ጉዳዬ የማስቀድም ስስቴ ነህ ስስቴ ነህ ስስቴ የምሳሳልህ ጉዳዬ ነህ ጉዳዬ ነህ ጉዳዬ የማስቀድም አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያሉ ማልዶ በጠዋት በአንተው እጅ ነክቶ መዋል ደጅ የጠኑ አንተ ነው እንጂ ጥብቅ አድርጎ ማልዶ በጠዋት
በአንተ እጅ ነክቶ መዋል ደጅ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያሉ ማልዶ በጠዋት በአንተ እጅ ነክቶ መዋል ደጅ አንተ ነው እንጂ ሄሎ ክላስ ይሰማችኋል? ይሰማናል። ኦኬ መጀመሪያ አልተግባባንም። ሬዲዮ ሳውን እንደማይሰማ ሆኖ ነበር። ኦኬ ኦኬ ስለዚህ ወደ 9 ሰው 8 ሰው ያለው ኦኬ በጣም ጥሩ። ስለዚህ መጀመር እንችላለን ማለት ነው። ይቻላል። እስቲ ስክሪን ሼር ለማድረግ ልሞክር። ይሄ ይታያቸዋል? አዎ። ኦኬ ግሩም። ስለዚህ የመጀመሪያው ለማየት የምንሞክረው let me see if I can share this file. Okay. ኦኬ ስለዚህ የኮርሱን ይዘት እንመለከተዋለን፣ ግን ከዛ በፊት ኦኬ
ኦኬ። ከዚያ በፊት እንጸልያለን። እሺ ኦኬ። ይሄ ሁሉንም ሼር ስላደረኩት ነው። እሺ አቤቱ አምላካችን እግዚአብሔር ሆይ በአንተ ቸርነትና ምሕረት ሳምንቱን ተጠብቀን ዛሬ ደግሞ መገናኘት ስለቻለን ጌታ ሆይ ስለ ርኅራኄ፣ ስለ በጎነት፣ ስለ እረኝነት ሁሉ ክብር ለስምህ ይሁን። በተለያየ ቦታ ሆነው በሐዋርያ ሥራ መጽሐፍ የወንጌል ተልእኮ የተከናወነበትን መንገድ በዚህ ኮርስ እንመለከት ለመማር የታደሙትን አገልጋዮች ሁሉ ያሉበት ስለጠበቃቸው ዛሬም ደግሞ በሰላም ስላገናኘን ክብር ሁሉ ለስምህ ይሁን። አባት ሆይ በዚህ ኮርስ የምናደርገውን ጉዞ አንተ ደግሞ በመንፈስ ብርሃንና ጉልበት እንድትረዳን እንለምናለን። እያንዳንዱ አገልጋይ በዚህ ኮርስ መማር ያለበትን እውነት እንዲማር በሚያገለግልበትን ቦታ ለብዙዎች በረከት እንዲሆን እንድትረዳቸው በዚህ ኮርስ ደግሞ የሚጠበቅባቸውን ምንባብ ስራ መስራት ጌታው እንድንችል እንድትረዳን በዚህ በኦንላይን ፕሮግራም በአዲስ ሁኔታ ስንጓዝ ሊገጥመን ከሚችል ውስንነት ሁሉ መንፈስህ እንዲረዳን እንዲያላቅቀን እንድታስተምረንም በኢየሱስም እንለምናለን። የትኛውም የጠላት ስራ በኢየሱስ ክርስቶስም ጉልበት የታሰረ ይሁን። እጅህ በላያችን ላይ ይሁን። እገዛ እግዚአብሔር አምላካችን ሆይ የመንፈስ ጥበብና አብሮነት ከኛ ጋር እንዲሆን እንለምናለን። የዛሬውንም ክፍለ ጊዜ ባርክልን። ክብር ሁሉ ለአንተ ይሁን በክርስቶስ ኢየሱስ ዘላለማዊ ስም አሜን። አሜን። ኦኬ። ስለዚህ እየሰማችሁ አላችሁ? የሚለው ነገር ይሰማችኋል? አው እየሰማን ነው በጥሩ ሁኔታ። እሺ ቴንክ ዩ። ስለዚህ አሁን የምናየው ኮርሱን አጠቃላይ ራፍሊ ስለ ኮርሱ ካየን በኋላ ወደ let me see ይሄ የኮርሱን የወንጌል ተልእኮ በሐዋርያት ሥራ መጽሐፍ ነው። እንግዲህ ይሄ በእንግሊዝኛው ሚሽን ኤንድ አክትስ የምንለው ነው። የኮርሱ ዓላማ እዚህ ጋር እንደምታየው እዚህ ይታያቸዋልና በዚህ የምንመለከተው ያው መጋቢዎች ናቸው፣ ወንጌላውያን ናቸው፣ ቤተክርስቲያን ሽማግሌዎችና በተለይ ጥሪና ጸጋ የምታገለግሉ አገልግሎት በአማርኛ የማስተርስ ፕሮግራም የሐዋርያት ሥራ መጽሐፍን በተለይም መንፈስ ቅዱስ ቤተክርስቲያንን ለወንጌል ተልእኮ እንዴት እንዳስታጠቀ ከዚህ ኮርስ ጥልቅ ግንዛቤ እንድንጨብጥ ነው እንግዲህ የታሰበው። ከዚያም ወንጌልን በመንፈስ ቅዱስ በመታገዝ እንዴት የጥንት ቤተክርስቲያን አገልጋዮች እንደመሰከሩና ከዚህም ደግሞ ለኛ እንዴት ምንማረው መንፈሳዊ እይታ ምን እንደመስል ነው። የኮርሱ ግብ በሐዋርያት ሥራ ውስጥ ያሉ ቁልፍ ስነ መለኮታዊ ተልእኮና የመንፈስ ቅዱስ ስራዎችን እንመለከታለን። እንደገና ደግሞ ከዚያ ደግሞ ምንድነው የምንመለከተው የሐዋርያት ሥራን በኃላፊነት በታሪካዊ በባህላዊ በቋንቋና በተመሳሳይ ማብራሪያዎች እና ሌሎች የመጽሐፍ ቅዱስ ምንጮችን በመጠቀም መተርጎም እንድትችሉ ነው። በራሳቸው የአገልግሎት አውድ ውስጥ በመንፈስ ቅዱስ የመሞላት ልምዶችን እንዴት ማዳበር እንደምትችሉ ለማየት ነው። በሐዋርያት ሥራ ላይ የተመሰረተ ስብከት ትምህርት ወይም ወንጌል ማስተማር ሂደት ውስጥ እንዴት ማደግ እንደሚቻል እንደገና በጉባኤያችሁ ስለ ወንጌል ያላቸውን ተልእኮ በተነሳሽነት እንዲወጡ በትህትና በድፍረት በቅንነት እንዴት ማስታጠቅ እንደምትችሉ ነው ትኩረቱ ግቡ። በዚህ ኮርስ ላይ የኮርሱ አወቃቀር በ14-15 ሳምንታት ውስጥ ሊያልቅ በሚችል መልኩ ነው የተዋቀረው። ለምሳሌ በዚህ ላይ በሳምንት አንድ ላይ
መግቢያ ይኖረናል። የሐዋርያት ሥራ የሉቃስ በሐዋርያት ሥራ ሉቃስ ለማሳየት የሚፈልገው ዓላማ መንፈስ ቅዱስና ተልእኮ በሐዋርያት ሥራ ምን እንደመስል ለማየት እንሞክራለን። የሐዋርያት ሥራ እዚህ ጋር የተጠቀሱ መጽሐፍቶች አሉ። እኔ ከነሱ እየወሰድኩኝ ከሐዋርያት ሥራ ምዕራፍ 1 ጋር እንዴት ማንጸባረቅ እንደምንችል በሐዋርያት ሥራ 1 የመንፈስ ቅዱስ ኃይል መገለጥ ምን እንደመስል ያ በእኛ ሁኔታ ውስጥ ካለው አሰራር ጋር እንዴት እንደሚገናኝ ማሳየት ነው። ስለዚህ ሳምንቶቹ እዚህ ያሉ ጴንጤቆስጤና መንፈስ ቅዱስ የተሞላች ቤተክርስቲያን እንዴት እንደተወለደች ምዕራፍ 2 ላይ እናያለን። ምዕራፍ 2 ላይ ሐዋርያት ሥራ ታነባላችሁ። ከዚያ ኮመንታሪዎች ላይ ደግሞ ተመርኩዘን አንዳንድ ሀሳቦችን ለማየት እንሞክራለን። እንግዲህ እንደዛ ተቀምጧል እስከ መጨረሻው። ያንን በኋላ ታዩታላችሁ። ለሳምንቱ ንባብ አለ። ያው እሱን ከመጽሐፍ የሆነ ጥያቄዎችንም በመስጠት እንድታነቡ እናደርጋለን። በዚህ ላይ ግን ውስንነቶቹ ምንድን ናቸው? በሐዋርያት ሥራ ላይ በአማርኛ የተዘጋጀ ብዙ መጽሐፍ ለጊዜው አለ። መጽሐፉ ግን አንዳንዱ በኦንላይን የለም። ስለዚህ ያንን የማዘጋጀትና ቢያንስ በውይይት በክፍል እንመለከተዋለን። ግን ምናልባት እንግሊዝኛው ለማንበብ ባለፈውም እንደተስማማቸው አንዳንዱን በመጽሐፍ መረጣ ዙሪያ ጊዜ ተወስዶበታል። ይህንን ለማስተላለፍ እሞክራለሁ። ይሄንን ይመስላል እና ለዛሬው ይሄንን እናቆምና አሁን የምንመለከተው ወደዚህ እንመጣለን። ኦኬ፣ ወደዚህ ነው የምንመጣው። ስለዚህ የመጀመሪያው አጠቃላይ እይታና አቀራረብ የትርጓሜውን ማዕቀፍ ነው የምንመለከተው። የሐዋርያት ሥራ ምዕራፍ 1 መሰረታዊ ሲሆን ለሉቃስ የሐዋርያት ሥራ ትረካ መድረኩን ያዘጋጃል። በዚህ ሉቃስ ከኢየሱስ ምድራዊ አገልግሎት ወደ ሐዋርያት በመንፈስ ቅዱስ ኃይል ወደ ተሞላው ተልእኮ የሚደረገውን ሽግግር ነው የሚያሳየው። ምዕራፍ 1 ላይ እንግዲህ ኢየሱስ በሉቃስ ነው የጻፈው ወንጌልንም ሐዋርያት ሥራንም። ሉቃስ ዋና ዓላማው ምንድነው? ምዕራፍ 1 ላይ የኢየሱስ አገልግሎት እንዴት ወደ ሐዋርያት እንደተሻገረ ነው። ኢየሱስ ክርስቶስ በወንጌላት ውስጥ ስለ እግዚአብሔር መንግስት እሱ የጀመረውን ሐዋርያት ደግሞ በመንፈስ ቅዱስ ተሞልተው በሐዋርያት ሥራ እንዴት እንደቀጠሉትና በሐዋርያት ሥራ ደግሞ ከተብራራውና ከተገለጸው ተነስተው ደግሞ ለዛሬቱ ቤተክርስቲያን ምን ማድረግ እንዳለብን ነው የሚያሳየው። ስለዚህም መንፈስ ቅዱስ በሐዋርያት ሥራ ውስጥ እንዴት እንደሰራ የሉቃስ የመጀመሪያ ታዳሚዎች እንዴት እንደሰሙት ማለት የመጀመሪያው ታዳሚዎች ሲባል ቴዎፍሎስ ማለት ነው። ግን ቴዎፍሎስን ብቻ ማለት ሳይሆን የጥንቱ ቤተክርስቲያን እግዚአብሔር መንፈስ ቅዱስ በሐዋርያት ሥራ ውስጥ አልፎ የሰራውን ስራ እንዴት እንዳዳመጡት ያሳየንና ዛሬ ክርስቲያኖች በመንፈስ ቅዱስ ደግሞ እንዴት ማዳመጥ ወይም እንዴት ይሄንን በሐዋርያት ሥራ የእግዚአብሔር መንፈስ አልፎ የሰራውን ስራ እንዴት ዛሬ ማዳመጥ ማለት እንዴት ዛሬ መተግበር እንደሚችሉት ያሳየናል ማለት ነው። ከዚህ አንጻር ስለዚህ የሐዋርያት ሥራ ስናጠና ሉቃስ የሚለውን ብቻ ሳይሆን የሉቃስ የመንፈስ ቅዱስ ስነ መለኮት ተልእኮን፣ አመራርን፣ ጸሎትን፣ ምስክርነትን፣ ማህበረሰብን እንዴት እንደሚቀርጽ ጭምር ነው ማስተዋል የሚሰጠን። ብዙውን ጊዜ የሐዋርያት ሥራ ሲነበብ ታሪኩ ይነበብና ይቀራል። ታሪኩን አንብቦ መተው ሳይሆን ከታሪኩ በስተጀርባ ያለውን ስነ መለኮታዊ ወይንም ደግሞ መንፈስ ቅዱስ ለዛሬ ቤተክርስቲያን ሊያስተላልፍ የሚፈልገውን ቁልፍ ሀሳቦችን ዋና ዋና እነዚህ ስነ መለኮት የተልእኮ ነጥቦችን ማስተማሪያ እና የውይይት ጉዳዮችን እንደሚከተለው እንመለከታለን። የሐዋርያት ሥራ ምዕራፍ 1 እስከ 5 በማንበብ እንጀምራለን። በዚህ ጋር ቴዎፍሎስ ሆይ ብሎ ነው የሚጀምረው አይደለም? ቴዎፍሎስ ሆይ ከሁሉ አስቀድሜ በጻፍሁት በመጀመሪያው መጽሐፌ ኢየሱስ ማድረግ እና ማስተማር ስለጀመረው ይላል። ስለዚህ በመጀመሪያው መጽሐፌ የሚለው ይሄኛው ሐሳብ በሉቃስ ወንጌል ማለት በሐዋርያት ሥራ ምዕራፍ 1 ስታነቡ እናገኛለን አይደለም? በመጀመሪያው መጽሐፍ ይላል። መጀመሪያው መጽሐፍ ስል ሉቃስ የትኛውን መጽሐፍ ነው እያመለከተ ያለው?
የሉቃስ ወንጌል ማለቱ ነው። በሉቃስ ወንጌል ላይ ኢየሱስ ማስተማርና ማድረግ የጀመረውን ሉቃስ ለቴዎፍሎስ ጽፏል። በመጀመሪያው እስከ ለመረጣቸው ሐዋርያት በመንፈስ ቅዱስ ትእዛዝ ከሰጣቸው በኋላ ከፍ እስካለበት ጊዜ ድረስ ጽፏል። ማለት እስከ እርገቱ ድረስ ጽፏል በሉቃስ ወንጌል ላይ። ከዚያ ግን በዚህኛው በሐዋርያት ሥራ ላይ ከሕማማቱ በኋላ በብዙ ምልክት ሕያው ሆኖ ስለተገለጠው እያለ ይቀጥላል። ይሄ ትርጉም ልክ አይደለም። እኔ ከእንትኑ ስለሰርኩት ነው ኮፒ ለማድረግ ስላቃተኝ አንድ ላይ ለማየት ፈልጌ እንጂ እዚህ ጋር የትርጉም ችግር አለው። ምክንያቱም ኦንላይን ላይ ሶፍት ኮፒ ላይ የሚቀያየር ነገር ስላለ አጠቃላይ እይታው ልክ አይደለም። ምክንያቱም ሃርድ ኮፒው ላይ ያለውን ማንበቡ ነው ተገቢ የሚሆነው እና እስቲ ከሃርድ ኮፒው ዝም ብዬ በማለት በትክክለኛ ትርጉም ላንብበው አንድ ጊዜ ለኛ የጋራ መነሻ እንዲሆነን ማለት ነው። ምዕራፍ 1 ላይ ቁጥር 1 ጀምረን ስናነብ እንደዚህ ነው የሚለው፣ ቴዎፍሎስ ሆይ ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፍ ጽፈልሃለሁ። ስለዚህ ቀደም ባለው መጽሐፍ ጽፈልሃለሁ ስል ሉቃስ ወንጌል መናገሩ ነው። ያውም እስካረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት የሰጣቸው ትእዛዝ ነው። ስለዚህ ጌታ ኢየሱስ ክርስቶስ እስካረገበት ቀን ድረስ ለሐዋርያት የሰጣቸውን ትእዛዝ ሉቃስ በመጀመሪያው መጽሐፍ ስል በየትኛው በሉቃስ ወንጌል ማለቱ ነው። ምክንያቱም ሉቃስ ወንጌልም ሐዋርያ ሥራንም የጻፈው ማን ነው? ጻፊው ሉቃስ ነው። ከዚያ ቁጥር 3 ላይ ከሕማማቱም በኋላ ራሱ ቀርቦ ሕያው መሆኑን ለነዚህ በብዙ ማስረጃ እያረጋገጠላቸው 40 ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግስት ነገራቸው። ስለዚህ ምዕራፍ 1 ቁጥር 1 እስከ 3 ላይ ሉቃስ እየተናገረ ያለው በሉቃስ ወንጌል ለቴዎፍሎስ የጻፈውን መናገሩ ነው ማለት ነው። ያንን እያሳሰበው ነው። ከነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። እዚህ ጋር አብ የሰጠውን ተስፋ ጠብቁ ስል አብ የሰጠው ተስፋ ምንድን ነው? መንፈስ ቅዱስ ነው። ይሄንን ጌታ ኢየሱስ ክርስቶስ በሉቃስ ወንጌል በተደጋጋሚ ስለ መንፈስ ቅዱስ ተናግሯል። በተለይ በሉቃስ ወንጌል ምዕራፍ 24 መጨረሻው ላይ ይሄንን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ ተናግሮ ነበር። ያንን ነው አብ የሰጠውን ተስፋ ስል ያው በኢዮኤል መጽሐፍ ላይ ምዕራፍ 2 ቁጥር 28 እስከ ቁጥር 32 ድረስ ባለው ቦታ ላይ በመጨረሻው ዘመን መንፈስ ቅዱስ እንደመጣ እግዚአብሔር አብ በሐዋርያት ተናግሮ ነበር። ያንን ጠብቁ፣ እኔም ሲናገር የሰማችሁትን። ኢየሱስ ራሱ በምድራዊ አገልግሎቱ ደጋግሞ ስለ መንፈስ ቅዱስ ተናግሯል። እግዚአብሔር አብ በብሉይ ኪዳን ተናግሯል። ያ ደግሞ እኔ ለማስተማር የጀመርኩትን ለማድረግ የጀመርኩትን እናንተ በመንፈስ ቅዱስ ኃይል ትቀጥላላችሁ እያለ ነው ኢየሱስ። ከዚያ ነው የሚጀምረው እንግዲህ ሉቃስ ስለ ቴዎፍሎስ የሚናገረው። እሺ እንግዲህ ይሄ ከሆነ ወደዚህ ስንመጣ ቁልፉ ጭብጥ ምንድነው? ግን እዚህ ጋር ማስተዋል ያለብን ነገር ኢየሱስ ለማስተማር ጀመረ፣ ያደረገው ነገር ያስተማረው ነገር አለ ይልና ቁጥር 1 እና 2 ላይ ያስተምራል። ሉቃስ የመጀመሪያው መጽሐፉ ሉቃስን እና ይህን መጽሐፍ ሐዋርያ ሥራን ኢየሱስ አገልግሎት ቀጣይነት ባለው መልኩ ይቀርጻል። ኢየሱስ አገልግሎቶች በቤተ ክርስቲያን በመንፈስ ቅዱስ ኃይል እስካልቀጠለ ድረስ የተሟላ አይደለም። ኢየሱስ ለማድረግና ለማስተማር የጀመረው በሐዋርያት ቀጥሏል። እንዴት? በመንፈስ ቅዱስ ኃይል። ይሄ በግሪከኛው ጀመረ የሚለው ቃል የኢየሱስን ስራ በቤተ ክርስቲያን በመንፈስ ቅዱስ እና በቃል እየቀጠለ መሆኑን አመልካች ነው። ሉቃስ የኢየሱስን አገልግሎት ከቤተ ክርስቲያን ጋር በተያያዘ እንደሚያስቀምጥ እነዚህ ይሄ መንዝስና ኪነር የተባሉ ሁለቱ ጸሐፊዎችን በራሳቸው መጽሐፍ ያመለክታሉ። በመንፈስ ቅዱስ አማካይነት የተሰጡ ትምህርቶች የኢየሱስን ትምህርት በመንፈስ ቅዱስ አማካይነት መቀጠሉን ያመለክታል። እዚህ ጋር ኪ ፖይንቱ ምንድነው? ጭብጥ ሐሳቡ ዋናው ምንድነው? ኢየሱስ ለማድረግና ለማስተማር ለማድረግ ስል ምን ማለት ነው? ተአምራቶቹ፣ ድንቆቹ፣ ፈውሱ፣ እንደገና ደግሞ ለሰው ልጅ ያሳየው ርኅራኄ፣ ለለምጻም ለተገለለው ኢየሱስ ያደረገው ርኅራኄ ሁሉ ለማድረግ የሚለውን አድራጎቱን ነው የሚያሳየው። እንደገና ለማስተማር ስል ወንጌልን የሰበከበት፣ ያሰለጠነበት፣ ያስተማረበት በኢየሱስ ሞትና ትንሣኤ እዛው አልቀረም፣ በሐዋርያት በኩል ቀጥሏል። ስለዚያው ቀጣዩን ክፍል ሉቃስ ለቴዎፍሎስ ያሳየዋል ማለት ነው። እሺ
የትንሣኤ ማረጋገጫዎች መገለጦች የመንግስት ትምህርት ነው እዚህ ጋር የምንመለከተው። ሉቃስ አሳማኝ ማረጋገጫዎችን እዚህ ጋር ቴስ ፒስቲከስ የሚለው ማረጋገጫ አለው። ምንድነው ማረጋገጫው? ኢየሱስ ክርስቶስ 40 ቀን አልፎ አልፎ እየታያቸው ስለ እግዚአብሔር መንግስት ነገር እርሱ ያስተማረው አሁን በትንሣኤ እንደተረጋገጠ ያሳያል። ስለዚህ ሐዋርያት ዝም ብሎ ወሬ አይደለም ይዘው የተነሱት፣ በአይናቸው ያዩትን የክርስቶስን ትንሣኤ ነው። ያ ነው ለምስክርነት ለነሱ መሰረት ወይንም ደግሞ መሰረት የጣላቸውና ጉልበት ይሆንላቸው። ስለዚህ ሉቃስ ይሄንን የኢየሱስን ትንሣኤ በጣም አጽንኦት ነው የሚሰጠው። የመጀመሪያ 40 ቀን አልፎ አልፎ ታያቸው ይላል። ከዚያ ወደ አብ እያረገም ሳለ እያዩት ነው ያረገው ኢየሱስ። ስለዚህ ያ ሁሉ ለትንሣኤው ወሳኝ የሆነ መሰረት ነው የምጥለው። ምክንያቱም የሰው ፈጠራ ቢሆን ወሬ ቢሆን አይቀጥሉም። ነገር ግን በአይናቸው ያዩትን ነው 40 ቀን የታየላቸውን ኢየሱስ ክርስቶስ በሉቃስ ወንጌል እንደምናገረው ጣቶቻቸውን አምጥተው በጎኑ እንኳን ይዘው እንዲመለከቱት፣ ጎኑን እንዲያዩት፣ እጁን እንዲያዩት፣ ያ ጦሩ የገባበት ምልክት ከትንሣኤው ከክብር አካል በኋላ በሰውነቱ ላይ የምታየውን ምልክት ሁሉ እንዲያዩት ነው ያደረገው። ያ ሁሉ ለምንድን ነው? ትንሣኤው እውነተኛ እንደሆነ እንዲያረጋግጡት ነው። ከዚህም የተነሳ ነው ለሞት ሳይበገሩ፣ ለእስራት ሳይበገሩ፣ ለመከራ ሳይበገሩ ወንጌልን እስከ መጨረሻው ይዘው የቀጠሉበት ምክንያት ያ እውን የሆነውን የክርስቶስን ትንሣኤና እንደገና እርገቱን፣ ይሄ የትንሣኤና የእርገቱ እነዚህ መገለጦች ኢየሱስ ለመንግስቱ ትምህርት እሱ ላቀረበው ትምህርት እጅግ ወሳኝ እንደሆነ እንመለከታለን። ስለዚህ ኢየሱስ ለእግዚአብሔር መንግስት መናገሩን ቀጠለ። እንዴት ነው የቀጠለው? በመንፈስ ቅዱስ አማካኝነት፣ በሐዋርያት አገልግሎት አማካኝነት ነው የቀጠለው። በቤተክርስቲያን በኩል ነው የቀጠለው። ያኔ በምድራዊ ህይወቱ ነው ያገለገለው። አሁን ደግሞ በሐዋርያት በኩል በመንፈስ ቅዱስ አማካኝነት ነው የቀጠለው ማለት ነው። ይሄንን ስንቀጥል እንግዲህ አሁን ምን ያህል ጊዜ ነው ያለን? ዛሬ ብዙም መግፋት አልቻልንም። ግን የሐዋርያት ሥራ ምዕራፍ 1 የትምህርት ማስታወሻዎችን እንመለከት። የሐዋርያት ሥራ አውድና ዓላማ። ጸሐፊውና ታዳሚው ማን ነው ብለናል? ጸሐፊው ማን ነው? ሉቃስ የወንጌሉ ጸሐፊ። ታዳሚ ወይንም መልእክቱን ተቀባይ ማን ነው? ቴዎፍሎስ። እኛም ሁላችንም እንዳማኞች ደግሞ ይህንን እንቀበላለን። በኢየሱስ ምድራዊ አገልግሎት በቤተክርስቲያን ተልእኮ መካከል ያለ ቀጣይነት ነው መጽሐፉ የሚናገረው። በኢየሱስ ምድራዊ አገልግሎትና በቤተክርስቲያን ተልእኮው እንዴት እንደቀጠለ ነው የሚያሳየን። ዓላማው መንፈስ ቅዱስ በቤተክርስቲያን እንዴት ኃይል እንደሚሰጥ፣ ወንጌልን እንዴት እንዳስፋፉ ወይም ማስፋፋት እንደምንችል ነው የሚያሳየን። እሺ፣ ይሄ ከሆነ ቀጣይነትና ተስፋ የኢየሱስ አገልግሎት በማን በኩል ነው የቀጠለው? በሐዋርያት በኩል ነው የቀጠለው። ኢየሱስ ምድራዊ አገልግሎት በመንፈስ ቅዱስ አማካኝነት በሐዋርያት ይቀጥላል ነው ዋናው። በመንፈስ ኃይል ቤተክርስቲያን፣ በመንፈስ ቅዱስ ኃይል ቤተክርስቲያን እንዴት የኢየሱስን አገልግሎት እንደቀጠለች ነው የሐዋርያት ሥራ የሚያሳየው። ትንሣኤው ደግሞ የተልእኮ ኃይልና ተስፋ ሰጪ ነው። ትንሣኤውን እርግጠኛ ያልሆነ ሰው በወንጌል አገልግሎት መቀጠል አይችልም። ለዚህም ነው ኢየሱስ 40 ቀን የታየላቸው በአይናቸው ፊት እየታየ ደግሞ ወደ አብ ያረገው። እነዚያ ወሳኝ የሆኑ የወንጌል ተልእኮን ለመወጣት ወሳኝ የሆነ መሰረት ይጥላል ማለት ነው። ሌላኛው እዚህ ጋር ጌታ ኢየሱስ ክርስቶስ በጣም ጠንከር ባለ መንገድ የተናገረው የመንፈስ ቅዱስን ተስፋ ነው። ተስፋው ኢየሱስ የአብን ተስፋ በኢየሩሳሌም እንዲጠብቁ ነው የተናገረው። የመንፈስ ቅዱስን ጥምቀት አጽንዖት ሰጥቶ ነው ለወንጌል ተልእኮ የተናገረው። የውሃ ጥምቀትና የመንፈስ ጥምቀት ልዩነት እንዳለው ነው ኢየሱስ የተናገረው። ምንድን ነው ከዚህ የምንማረው? የመንፈስ ቅዱስ ጥምቀት አዲስ ዘመን፣ የመንፈስ ቅዱስ ዘመን የመጨረሻው ተስፋ በኢየሱስ ሞትና ትንሣኤ ፍጻሜን እንዳገኘ እየተናገረ ነው ያለው። እዚህ ጋር የተልእኮ ትእዛዝ በተመለከተ መንግስት መመለስ የደቀ መዛሙርቱ ጥያቄ በተለይ ቁጥር 6 እና 7 ላይ አስተውላችሁት ከሆነ ሐዋርያት ሥራ ምዕራፍ 1 ቁጥር 6 እና 7 ላይ አስተውላችሁት ከሆነ ለእስራኤል መንግስት መልስ የምታቋቁምበት ጊዜ መቼ ነው ብለው ነው የጠየቁት። አሁንም ኢየሱስ በምድራዊ አገልግሎት ሲያገለግል አብዛኛውን ጊዜ ፖለቲካዊ መሲህ አድርገው ለመቀበል ፈልገው ነበር። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ ያንን ዳቦ
በተአምር አባስቶ ካበላቸው በኋላ በግድ ይዘው ንጉስ ለማድረግ ፈልገዋል። ማለት ፖለቲካዊ መሲ ነበር ይጠባበቁ የነበሩት። ያ በአይሁድ ማለት በደቀ መዛሙርቶቹም አእምሮ ውስጥ እንዳለ ነው የምንመለከተው። ስለዚህ ለእስራኤል መንግስት መልሰ የምታቋቁምበት ጊዜ መቼ ነው ማለት? ያን ጊዜ መንግስት የላቸውም። በሮማ ቅኝ ግዛት ውስጥ ናቸው ያሉት። የሃይማኖት መሪዎቹ ናቸው ሚና የሚጫወቱት። ጲላጦስ የሮማ ተወካይ ነው የሚገዛቸው። ስለዚህ ከዛ ፖለቲካዊ ጭቆና ነፃ የሚወጡበትን ጊዜ ነው በልባቸው የሚያስቡት። ጌታ ኢየሱስ ክርስቶስ ግን ቁርጥ ያለ መልስ ነበር የሰጣቸው። ምን የሚል? አብ በገዛ ስልጣኑ የወሰነውን ወቅትና ጊዜ ማወቅ ለእናንተ አልተሰጣችሁም። የሚያስፈልጋችሁ ፖለቲካዊ አሁን መንግስት ለእስራኤል መልሶ እግዚአብሔር የሚያቋቁምበትን ጊዜ ማወቅ ሳይሆን ያ በእግዚአብሔር ጊዜ ይሆናል ወደፊት ማለት ነው። ኢየሱስ ክርስቶስ ሲመለክ በሺህ ዓመት መንግስት ጊዜ ሊሆን ይችላል። እነሱ ያንን እንዲያውቁ አልተሰጣቸውም። ግን እዚህ ጋር ወሳኙ ነገር ለእናንተ የሚያስፈልገው አሁን ፖለቲካዊ አገዛዝ እና መንግስትን ምድር ላይ መመስረት ሳይሆን የመንፈስ ቅዱስ ኃይል ነው የሚያስፈልጋችሁ። ያንም ደግሞ ለእኔ ምስክር ትሆናላችሁ። ከየት ጀምራችሁ? በኢየሩሳሌም ትጀምሩና ይሁዳ፣ ሰማሪያ እስከ ምድር ዳርቻ። ስለዚህ ሐዋርያ ሥራ ምዕራፍ 1 ቁጥር 8 የሐዋርያ ሥራን መጽሐፍ የተልእኮን መንገድ ወይም የመጽሐፉን መዋቅር አጠቃላይ ነው የሚያሳየን። ኢየሩሳሌም ወንጌል ኢየሩሳሌም ምዕራፍ 1 እስከ 7 ወንጌል በሰማሪያ ምዕራፍ 8 ከዚያ በይሁዳ የሚለው ምዕራፍ 1 እስከ 7 ላይ እንመለከታለን። ምዕራፍ 8 ላይ ይሄ ማን ነው? ፊልጶስ ወደ ሰማሪያ ሲወጣ እንመለከታለን። ከዚያ በኋላ ስደት ይመጣና ምዕራፍ 9 ላይ የጳውሎስ መማረክ እንመለከታለን። ከዚያ ከአይሁድ ጎራ ወንጌል ይወጣና በምዕራፍ 10 ላይ ወደ ቆርኔሌዎስ ቤተሰብ ከዚያ ጭቅጭቅ ምናምን አለመግባባት ይኖራል። ስደት እንደገና ይኖራል። ምዕራፍ 12 ላይ እንደምንመለከተው ከዚያ ከጳውሎስ መመለስ ጋር ተያይዞ ምዕራፍ 13 14 ላይ የመጀመሪያ ሚስዮናዊ ጉዞ፣ ሁለተኛ ሚስዮናዊ ጉዞ፣ ሶስተኛ ሚስዮናዊ ጉዞ እያለ እስከ ምድር ዳርቻ ማለት ወደ ሩቅ ነው የሚሄደው። አሁን ዋናው ጥያቄ እዚህ ጋር የኛ ኢየሩሳሌም የት ነው? ከቤተሰብ ነው የምንጀምረው? ከጎረቤት ነው የምንጀምረው? ከአጥቢያ ነው የምንጀምረው? የኛ ይሁዳ የት ነው? የኛ ሰማርያ የት ነው? የኛ እስከ ምድር ዳርቻ የት ነው? እንዴት ነው የምንሳተፈው? ይህንን ሁሉ በሐዋርያ ሥራ ውስጥ እንመለከታለን። ስለዚህ ሌላው የኢየሱስ እርገት እንግዲህ እርገቱ የግዛቱ መጀመር ነው። ሽግግሩን ያመለክታል። መንፈስ ቅዱስ በእነሱ ላይ ይመጣና ወደ ልዩ ወደ አገልግሎት ምዕራፍ እንደሚሻገሩ ያንን ያሳያል። ግን የኢየሱስ እርገት የኢየሱስን ስልጣን፣ የኢየሱስን በላይነት፣ ኢየሱስ ክርስቶስ ሞት እንዳላጠፋው አሁንም በዘላለማዊ ዙፋን እንዳለ የወንጌልን አገልግሎት በመንፈስ ቅዱስ አማካኝነት እርሱ ሱፐርቫይዝ እንደሚያደርግ ነው የሚያሳየው። መላእክቶቹ ለምን ወደ ሰማይ እየተመለከታችሁ ቆማችኋል ስል እዚህ ጋር እንዴ ወደ ኋላ ተመለሳችሁ የተሰጣችሁን አድርጉ እንጂ ምንድነው ያፈዛችሁ አይነት ነገር ነው በዚህ የሚናገሩት። ከዚያ የቀደመች ማህበረሰብ ነው እዚህ ጋር ወደ ኢየሩሳሌም መመለስ የአብሮነት እዚህ ጋር ህይወት እንመለከታለን። አብረው ሲጸልዩ እንመለከታለን። እንደገና ደግሞ የይሁዳ መተካት ማቲያስን መምረጥ እዚህ ጋር የአመራር ዝግጅት ሲያደርጉ እንመለከታለን። ጸሎት እንመለከታለን። ስለዚህ እነዚህ የጸሎት በኢየሩሳሌም ጠብቁ የተባሉትን የጠበቁበት መንገድ አንድ በጸሎት፣ ሁለት መሪን በመተካት፣ ሶስት እንደገና ደግሞ በአብሮነት ህይወት። ይሄ የአብሮነት ህይወት በተለይ ይሄ በመንፈስ ቅዱስ የክርስቲያን ህይወት ሲለወጥ በአንድ አጥቢያ፣ በአንድ ቤተሰብ፣ በአንድ ቡድን ውስጥ ያለውን ጠንካራ ህብረት ለወንጌል አገልግሎት እጅግ ወሳኝ የሆነውን የህብረትን ምስጢር በሐዋርያት ሥራ እንመለከታለን። ዛሬ ቤተክርስቲያን ውስጥ ያለ ህብረት ምን ይመስላል? ይሄ ለመንፈስ ቅዱስ ዝግጅት መሰረት የሚጥል ነው? ምንድን ነው የሚመስለው? ይህንን ማሰብ ጥሩ ነው። ስለዚህ እዚህ ጋር የምንወያቸው ነጥቦች አሉ። ትንሣኤ ተልእኮን ያረጋግጣል። ምዕራፍ 1 ቁጥር 1 እስከ 3 ያየ ነው። ዛሬ ኃይል ይሰጠናል። ዛሬ ኃይልን መጠበቅ አለብን። እስቲ እነዚህን ነገሮች እንመልከት። ዛሬም ለመንፈስ ቅዱስ ኃይል መዘጋጀት አለብን ወይ? እንዴት ነው? ምንድን ነው የሚመስላችሁ? እስቲ በዚህ አስተያየት አለ? ጥያቄ፣ አስተያየት
እየሰማችሁኝ ያላችሁ? ኦኬ። እስቲ ይሄኛውን ላቁምና ድምጻችሁ ይሰማ እንደሆነ ላዳምጥ። አንድ ሰው እጅ አንስቷል። ተስፋዬ ወር እሺ፣ እንዴት ነው ዛሬ በተለይ ለመንፈስ ቅዱስ ሐዋርያት ከተዘጋጁበት በተለይ እነዚህ ጸሎት አይተናል። ለመንፈስ ቅዱስ መምጣት ከኢየሩሳሌም አትወጡ የተባሉትን ሳይወጡ የተጠባበቁበትን መንገድ የመጀመሪያው ጸሎት እንመለከታለን። ሁለተኛው ግን ከጴጥሮስ ትንታኔ በተለይ የአመራር ዝግጅት ወይንም ደግሞ የጎደለውን መሪ በመምረጥ እንደገና ደግሞ ከዚህ ከሐዋርያት ውድቀት ጋር ተያይዞ ሊከሰት የሚችለውን በተለይ ይሁዳ አሳልፎ ከሰጠበት ሐዋርያት ከካዱበት ተውከሸሹበት ተነስተን ስንመለከት በጣም የተሰበረ ህይወት ነው ያላቸው። የመንፈስ ቅዱስን ጉልበት ኢየሱስ በመታመን የራሱን ጉልበት በመታመን ካላሰማራቸው በስተቀር በእኛ ቸርች እነ ጴጥሮስ ሐዋርያት ለዚህ ለትልቁ ለወንጌል አገልግሎት ክራይቴሪያንም የሚያሟሉ አይመስለኝም። ግን ኢየሱስ ክርስቶስ በራሱ ጉልበት ስለሚታመን እነዚህን ሐዋርያት እንግዲህ ኃላፊነት ሰጥቷቸዋልና በጣም የሚገርመው ነገር ከዚህ የምናስተውለው ምንድነው? ሐዋርያት ሲጸልዩ እንመለከታለን። አንደኛ እንደገና ደግሞ መሪ ሲተኩ እንመለከታለን። ህብረት ሲያደርጉ እንመለከታለን። እነዚህ ነገሮች መንፈስ ቅዱስን ለመጠባበቅ እንዴት ነው ወሳኝ የሚሆኑት? ዛሬ ቤተክርስቲያን ያለበት ሁኔታ ከዚህ ጋር እንዴት ነው የምታዩት? እስቲ አስተያየት አላችሁ? አስተያየት ያለው ሰው አለ? እጅ አንስቶ መመለስ ይቻላል። እየሰማሁኝ አይደለም። የሚናገር ሰው አለ? አስተያየት መናገር ይቻላል። የመጀመሪያው ጥያቄ ምንድነው? ሰምታችሁኝ ከሆነ ዛሬም መንፈስ ቅዱስን መጠባበቅ ያስፈልገናል ወይ? ትልቅ የወንጌል አገልግሎት ከመጀመራችን በፊት፣ ለምስክርነት ከማውጣታችን በፊት፣ ለተለያየ የወንጌል ተልእኮ ከመሰማራታችን በፊት ጌታ ኢየሱስ ክርስቶስ ለሐዋርያት እንዳዘዘው የመንፈስ ቅዱስን ኃይል ወይንም ሙላት ወይንም ጥምቀት መጠባበቅ ያስፈልገናል ወይ? አዎ ያስፈልገናል፣ አይደለም አያስፈልግም የሚል መልስ እፈልጋለሁ። እሺ ዮርዳኖስ go ahead። እሺ ኦኬ። የመንፈስ ቅዱስ መጠመቅ የሚለውን ሳይሆን እንደኔ አረዳድ ኃይል ያስፈልጋል ብዬ አምናለሁ። እንደገና ምክንያቱም ሐዋርያት ስራ ላይ እያንዳንዱ ምዕራፍ ላይ ዕለት ይሞሉ ነበር ይላል ሐዋርያት። ስለዚህ ኃይል ያስፈልጋል ብዬ አምናለሁ። እንደኔ ባጭሩ ኃይል መሞላት ያስፈልጋል። ታላቅ አገልግሎት ለማገልገል ኃይል ያስፈልጋል። የመንፈስ ቅዱስ ጥምቀት አንዴ ነው የምንወስደው። እሱን ኢየሱስን በተቀበልንበት ጊዜ ከመንፈስ ቅዱስ ጋር ጥምቀት እንወስዳለን። ግን ኃይል ዕለት ያስፈልጋል ብዬ እንደኔ አምናለሁ ባጭሩ። ቴንክ ዩ። እሺ በጣም ጥሩ። ስለዚህ ጥምቀት ትጠመቃላችሁ ይላል ሐዋርያት ሥራ። ለማንኛውም እኛ ሐዋርያት ሥራ ምዕራፍ 1 ቁጥር 4-5 ላይ አባት የሰጠውን ተስፋ ጠብቁ፣ ዮሐንስ በውሃ አጥምቋችሁ ነበረ፣ ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ ይላል። ትጠመቃላችሁ የሚለው የሐዋርያት ሥራ ምዕራፍ 1 4-5 ላይ ኢየሱስ የተናገረው ተስፋ በሐዋርያት ሥራ ምዕራፍ 2 ሲፈጸም በመንፈስ ቅዱስ ደግሞ ተሞሉ ይላል።
ስለዚህ ጥምቀትና ሙላት የሚለው ምን ማለት ነው? ወደፊት ስንሄድ ምናልባት እንመለከተዋለን። ግን ቃላቱን ማምለጥ አንችልም። ለምን? ሐዋርያት ሥራ 1 ላይ ትጠመቃላችሁ ብሎ ምዕራፍ 2 ላይ ተሞሉ ስለሚል ጥምቀትና ሙላት ምን ልዩነት አለው? እንግዲህ እንደ መጽሐፍ ቅዱስ ተማሪዎች ወደፊት ስንሄድ እንመለከታለን። ለዛሬው እሺ፣ አሁን ዮርዳኖስ አንተ በተስማማህበት እንድድና ትልቁን የወንጌል ኃላፊነት ከመወጣታችን በፊት እሺ፣ ለሙላት መጠባበቅ አለብን። ጫላ ወንድም ጫላን እያየው ነኝ። ምን ይሰማሃል? እየሰማኸኝ ነው ወንድም ጫላ? ሚውት ነህ፣ ክፈተው። የምትናገረው እየተሰማኝ አይደለም። ከመናገራችሁ በፊት ያ ማይክ የሚመስለውን ክፈቱ። ክሊክ ስታደርጉ ይከፈትላችኋል። እሺ ዮርዳኖስ ቀጥል። ስለዚህ አንተ በመረጥከው ቃላት ሊጠይቅህና ጥምቀት የሚለው እሺ ምዕራፍ 1 ላይ ያለው አንዴ ነው የምንጠመቀው የሚለውን ያንተን አመለካከት እንውሰድና ሙላት በየዕለቱም የምንሞላ ከሆነ ለወንጌል አገልግሎት ከመውጣታችን በፊት ሙላትን መጠባበቅ አለብን። እሺ እንደኔ አረዳድ እንዲህ ነው። ለምሳሌ ለአገልግሎት ስንዘጋጅ እንጸልያለን፣ እንዘጋጃለን። የዛን ጊዜ መንፈስ ቅዱስ ኃይል ይሰጠናል ብዬ ነው ማምነው። ጉልበት የሚሰጠንም እሱ ስለሆነ ተለቅ ያለውን አገልግሎትና ተለቅ ያለውን ፕሮግራሞችን እንትን ለማድረግ እንደገና ኃይል መሞላት ያለብን። ምክንያቱም ያለንበት ዓለም ላይ ብዙ ነገር ስለሚያደክመን እንደገና በመንፈስ ቅዱስ ኃይል መታደስና መሞላት አለብን ብዬ አወራለሁ። ሉቃስ ወንጌል ላይ ነው አቁማዳ ስለማደስ ኢየሱስ በምሳሌ ይናገር ነበር። ሐዋርያትን ስለ ጸሎት ሲያስተምር አሮጌ አቁማዳ ላይ ወይን ጠጅ ቢደረግ ያ ይፈነዳ ወይ ቢፈሳል፣ አቁማዳው መታደስ አለበት የሚለውን ሐሳብ ኢየሱስ ለደቀ መዛሙርት ያስተምራል። ስለዚህ ኃይል መሞላት አለብን አገልግሎት ለማገልገል ብዬ አምናለሁ። ኦኬ፣ በጣም ጥሩ። ስለዚህ አሮጌ አቁማዳ ያልከው ምን እንደሆነ እኔ አልገባኝም። ግን አሮጌ አቁማዳ አለን ማለት ነው ወይስ? ለማንኛውም ያው መጠባበቅ አለብን። የኔ ዋና ፖይንት እሱ ነው። ጠብቁ ነው አይደለ? ከኢየሩሳሌም አትውጡ ነው የሚለው። ስለዚህ ሳንወጣ ጊዜ ወስደን መሞላት ዛሬም ያስፈልገናል ማለት ነው። ሌሎቻችሁ ዝም አላችሁ። እንዴት ናችሁ? አባይነህ እሺ፣ እሺ፣ ቀጥል አባይነህ። አባይነህ ቀጥል፣ እየሰማኸኝ ከሆነ ይሰማል አይደል? አሁን ይሰማል። ቀጥል። እንደኔ መንፈስ ቅዱስ ኃይልን ለመቀበል መጠበቅ የለብንም። ምክንያቱም አንድ ወንድሜ ዮርዲ ተናግረዋል። እንዳለውም መንፈስ ቅዱስን ያኔ ኢየሱስ ክርስቶስ መንፈስ ቅዱስን ትቀበላላችሁ እስከዛ ቆዩ ነው ያለው። እኛ ደግሞ መንፈስ ቅዱስ ዘመን ነው ያለንበት ዘመን። ሁሌ በመንፈስ ቅዱስ ኃይል መመላለስና ማገልገል አለብን። ጸሎት ዕለት ዕለት እንጸልያለን። እግዚአብሔር በዛ ኃይል መንፈስ ቅዱስ ሁል ጊዜ አብሮ ከኛ ጋር ነው የሚሆነው። ወንጌል ስንመሰክር፣ ስናገለግል፣ ስንጸልይ ሁል ጊዜም ከኛ ጋር ነው ያለው። ስለዚህ እንደኔ መንፈስ ቅዱስን ለመሞላት መጠበቅ የለብኝም ብዬ ነው የሚያምነው። ዶክተር በጣም ጥሩ። እሺ፣ ስለዚህ ምንም መጽሐፍ ቅዱሳዊ መረጃ የለህም፣ ግን አንተ ስላልክ እንቀበል ወይስ ሐሳቤን በመጽሐፍ ቅዱስ ትደግፋለህ? በመጽሐፍ ቅዱስ ነው እኔ አልጠቀስክም። አንዱንም አልጠቀስክም። ይሄ ያለንበት መንፈስ ቅዱስ ዘመን ስለሆነ
መጠበቅ የለብንም። እዛ ጋር ትእዛዙ ምንድነው? ምዕራፍ 1 ቁጥር 4-5 ላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ነው የሚለው። ኢየሱስ ክርስቶስ ወንጌል መመስከር እንደሚያስፈልጋቸው ነፍሳት እየጠፉ እንደሆነ እያየ ቶሎ ብላችሁ ውጡ አላለም፣ ቆዩ ነው ያለው። ያ ቆዩ የሚለው ለእኛ መልእክት አለው ይሁን ዛሬ ቆዩ ያለው እንደኔ መልእክቱ ሊኖረው ይችላል። ግን መንፈስ ቅዱስ የእግዚአብሔርን ትእዛዝ መጠበቅ ወሳኝ ነው። መንፈስ ቅዱስን ይወቅሳል፣ ያንጻል፣ ይመልሳል። በዛ አምናለሁ። ስለዚህ ዮሐንስ ወንጌል 15-16 ላይ ብትወዱን ወደዛ አልሄድንም። እኛ አሁን ሐዋርያት ሥራ ምዕራፍ 1-5 ላይ ነው የምናወራው። የዮሐንስ ወንጌል አውዱ የተለየ ሊሆን ይችላል። ኢየሩሳሌም ላይ ጠብቁ የሚለው ለእኛ የሆነ ተግባራዊ መጠባበቅን እንዴት ነው የምንወጣው? ያስፈልገናል ወይ? ወይስ ያ ትእዛዝ እንደው ያለፈ ነው ሐዋርያት ሥራ ታሪክ ነው የሚያወራው ብለን እንለፍ? ወይስ እንዴት ነው የምታየው? አይ እኔ መጠበቅ የለብንም ብያለሁ እኮ። ኦኬ ብለሃል፣ ግን በጥቅስ አልተደገፈም ያልኩህ ሆነ። አሁን ዮሐንስ ወንጌል ነው የሄድከው። ዮሐንስ ወንጌል ኢየሱስ ነው የተናገረው፣ እዚህም ኢየሱስ ነው የተናገረው። ኢየሱስን ንግር አንዱ በአንዱ ማፍረስ አይቻልም። ስለዚህ አላሳመንከኝም። እኔ ባለፈው እንዳልኳችሁ ዝም ብዬ አሜን አልልም። የእናንተን ንግግር እንደ አንዳንድ ኮንፈረንሶች ላይ ሰዎች ሳይሰሙ አሜን እልል እንደሚሉ አልልም እኔ። ስለዚህ አሳመነኝ እኔ ነው። ገብቷቸዋል? ይሰማል? ይሰማል። እስቲ ስለዚህ መንፈስ ቅዱስን ጌታ ኢየሱስ ክርስቶስን እኔ የተቀበልኩ ቀን ተቀብያለሁ። ስለዚህ አሁን ሁለተኛ ተቀብያለሁ። ስለዚህ ሁለተኛ እኔ መንፈስ ቅዱስን እንደገና እኔ ውሃ አይደለም በየጊዜ የሚሞላ የሚያልቅበትም አይደለም። እንደኔ ማምነው እንደኔ እምነት። በጣም ጥሩ። እሺ እሱ እንደዛ ነው የሚያምነው። ሌሎቻችሁስ የተለየ እምነት ያለው አለ? እሺ ተስፋዬ ስሞሮ ይሰማሃል? ተስፋዬ እየሰማህን ነው? ተስፋዬ ስሞሮ እጅ አንስተሃል፣ ግን እየሰማኸኝ አይደለም። እሺ ተስፋዬ ስሞሮ እየሰማኸኝ ስላይደለ፣ እሺ ለአባይ እንደ አንድ ጥያቄ ላቅርብልህ። እንግዲህ ያው አንተ አንስተሃልና በሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ተሞልተዋል። ግን በሐዋርያት ሥራ 4 ደግሞ ሐዋርያት እንደገና ለመሞላት ሲጸልዩ እንመለከታለን። ቁጥር 29-30 ይመስለኛል። አነበዋለሁ። ለምሳሌ ምዕራፍ 2 ላይ እንደተሞሉ ያው ግልጽ ነው። እንደገና ደግሞ ምዕራፍ 4 ላይ ምን ብለው ነው የሚጸልዩት? ቁጥር 29 ጀምሮ አሁንም ጌታ ዛቻቸውን ተመልከት፣ ባሪያዎችም ቃሌን በፍጹም ድፍረት መናገር እንዲችሉ አድርጋቸው፣ ለመፈወስ እጅህን ዘርጋ፣ በቅዱስ ብላቴና በኢየሱስ ስም ድንቅና ተአምራት አድርግ ይላል። ቁጥር 31 ላይ ከጸለዩም በኋላ የነበሩበት ስፍራ ተናወጠ፣ ሁሉም በመንፈስ ቅዱስ ተሞሉ ነው። ሁለተኛ እየተሞሉ ነው። እንግዲህ ሐዋርያት በሁለተኛ ከተሞሉ አንተ ማትሞላው ለምንድን ነው? አንተ ከሐዋርያት ትበልጣለህ? ሄሎ ይሰማል? አሁን ይሰማኛል። ሐዋርያት እንደገና ተሞሉ ይላሉ። ምዕራፍ 2 ተሞልተው ምዕራፍ 4 ላይ ለሙላት ጸልየው እንደገና ተሞሉ ነው የሚለው። ስለዚህ እኛ ከሐዋርያት እንበልጣለን እንዴ? ያ አውዱ ይለያል። እነዛ ወደ ዛቻቸው ተመልከት ብለው እነዛ ዛቻ አለባቸው። ያ በዕለቱ የነበረ ፍርሃት አለ። የእግዚአብሔር መንፈስ ቅዱስ እንዲረዳቸው ነው እንጂ አንተ ፍርሃት የለህም። አንተ ችግር የለብህ። ሁሌ ደፋር ነህ። ሁሌ ሙሉ ነህ። ሁሌ ሙሉ ባልሆን ሁሌ መንፈስ ቅዱስን ጌታ ሆይ እርዳኝ፣ መንፈስ ቅዱስ ከኔ ጋር ሁን ብዬ ይወጣለሁ፣ ይጸልያለሁ። ይሄን ጸሎት አልተውም። ግን ዕለት መሞላት ቆይ ለምንድን ነው የምትጸልየው? አንተ ከተሞላ እስከ መጨረሻው የሚበቃ ከሆነ እንደገና ለምንድን ነው የምትጸልየው? መንፈስ ቅዱስ
ሁሌ አሁን እኔ ቅድም እኮ ብያለው ዶክተር፣ ለምን ይቃ አይደለም መንፈስ ቅዱስን እለት እለት ማሞላት። ይሄ በዚህ ዘመን ብዙ ሐሰተኛ አስተምህሮች ብዙ በዛም ቤት አሁን መንፈስ ቅዱስ ተመሉ፣ አሁን መንፈስ ቅዱስ ተመሉ፣ ተነሱ፣ የእግዚአብሔር መንፈስ ጊዜ ነው፣ ሰዓቱ ነው፣ የእግዚአብሔርን መንፈስ ተቀበሉ የሚባል እንትን አለ። በዛ እይታ ነው እኔ አሁን ማልቀበለው። ለምን ሁሌ እይታ ሳይሆን መጽሐፉን ነው የሚለው። መጽሐፉ ምን ይላል ነው። እኔ ማንም ምንም ሊል ይችላል፣ ግን መጽሐፉ አሁን ሐዋርያት ሥራ ምዕራፍ 2 ተሞሉ ይላል። እንደገና ምዕራፍ 4 ስንጸልይ ቁጥር 31 ላይ ተንበርክከው የነበሩበት ስፍራ ተናወጠ፣ ሁሉም በመንፈስ ቅዱስ ተሞሉ ነው የሚለው። ተሞሉ የሚለው ሐዋርያት ሥራ 2 ላይ የተሞሉት ከበቃ ምዕራፍ 4 ላይ እንደገና ለምን ይሞላሉ? እነሱ የተሞሉት እውነት ከሆነ ደግሞ እኛ ከነሱ እንበልጣለን ወይ? ፍርሃት የለንም ወይ? ፍርሃት አለን። እንደገና ደግሞ መንፈስ ቅዱስን አናሳዝንም ወይ? ሁሌ በቃ በመንፈስ ቅዱስ ሙላት ህይወት 24 ሰዓት አለን። እንደዛ ነው የምታምነው? እኔ መንፈስ ቅዱስ እኔ ተቃዋሚ ሳይሆን ሁል ጊዜ መንፈስ ቅዱስን ይቀበላለሁ። መንፈስ ቅዱስ የሚለውን ይታዘዛለሁ። መጽሐፍ ቅዱስ የሚለውን ይቀበላለሁ፣ ይታዘዛለሁ። ግን ዕለት ዕለት ይሄ በየቀኑ መሞላት እኔ በየቀኑ ይወቅሰኛል። ልክ ነው፣ አምናለሁ። መንፈስ ቅዱስን ያዘኛል፣ ያስተምረኛል፣ ያጽናናኛል፣ አምናለሁ መንፈስ ቅዱስን። ግን ዕለት ዕለት ተቀላቀለ። ግን አሁን አቢ ተቀላቀለ ማለት አንደኛው መንፈስ ቅዱስ ይወቅሳል ነው የምትለው። የሚወቅሰው ለምንድን ነው? እኛ አንዴ ተሞልተን ሙሉ ከሆንን ለምን ይወቅሰናል? እኛ አንዴ ተሞልቶ እስከ መጨረሻው የሚኖር ሰው ይወቀሳል? እሱ እኮ ሙሉ ነው። አሁን ከተወቀስን የሆነ የተሳሳትነው ነገር አለ ማለት ነው፣ የጎደለን ነገር አለ ማለት ነው። ስጋ ለባሽ ነን እኛ ስጋ ለባሽ ነን። በቃ ስጋ ለባሽ ከሆነን ሁሌ በየቀን መሞላት አለብን። ምን ስጋ ለባሽ ደግሞ ምን የተለየ ነገር ምን አለው? ለማንኛውም ወደፊት ስንሄድ ብዙ እንማራለን። አሁን ጥሩ አንስተሃል። በዚህ ረገድ ላይ ምን ልዩነት እንዳሉ የተለያዩ ቤተክርስቲያናት ምን እንደሚያምኑ ከዚህ የተነሳ መንፈስ ቅዱስ በእኛ ላይ እንዳይሰራ እንዴት መሰናክል እንደሆነብን እንመለከታለን። ስለዚህ ጥሩ ነው። መግቢያ ላይ ቆንጆ ጥያቄ ነው ያነሳኸው። የሚያሳየው ምንድነው? ማህበረሰብ ውስጥ ቤተክርስቲያን ውስጥ ያለውን ግራ መጋባትን ነው የሚያሳየው። ከመንፈስ አሰራር ጋር ተያይዞ ያለውን ጥያቄ ነው የሚያመለክተው የአንተ ንግግር። አሁን የዮርዳኖስም ጥምቀት ሙላት ብሎ ተናገረ። አንተ ደግሞ እንደውም ሙላቱንም አንዴ ከተሞላን በቂ ነው ብለሃል። ስለዚህ ያም የሚነግረኝ ለእኔ ምንድነው ቸርች ውስጥ ወጣቶች ውስጥ መሪዎች ውስጥ ለመንፈስ ቅዱስ የተለያየ አመለካከት እንዳለ፣ ያ አመለካከት ራሱ የመንፈስ ቅዱስ ስራን በትክክል በህይወታችን እንዳንለማመድ እንቅፋት እንደሚሆን ሁሉ ነው የሚያሳየን። ያ ጥሩ ጥያቄ ነው። ወደፊት በደንብ እንመለከተዋለን። አሁን ሰዓታችን ደርሷል። ሌላ ጥያቄ ያለው ሰው አለ? እሺ ቀጥል ዮርዳኖስ። እሺ የኔ ጥያቄ ጥምቀትና ኃይል መቀበሉን ዶክተር ቢለዩ ጥሩ ነው። እስኪ እኔ መረዳት ፈልጋለሁ። እሱ በመንፈስ ቅዱስ መጠመቅና ዕለት ዕለት ኃይል መቀበል የሚለውን እሱ ነው ጥያቄ። ኃይል መቀበል እንዴት ነው? መጠመቅ እንዴት ነው? ጥሩ ጥያቄ ነው። አሁን ሐዋርያት ሥራ ምዕራፍ 1 ላይ አይታችሁ ከሆነ ጌታ ኢየሱስ ክርስቶስ የተናገረው አንድ ቃል ነው። ምዕራፍ 1 ሁሉ ጊዜ ወደ መጽሐፍ መምጣት ጥሩ ነው። ምዕራፍ 1 ላይ ቁጥር 4 ላይ ከእነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው ይላል፣ ከኢየሩሳሌም አትውጡ። ይሄ መጠበቅን ምን ያህል አስፈላጊ እንደሆነ፣ ጊዜ ወስደን ለመንፈስ ቅዱስ መዘጋጀትን ምን ያክል አስፈላጊ እንደሆነ አመልካች ቃል ነው። ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ ይልና ቁጥር 5 ላይ ነው እንግዲህ ዮሐንስ በውሃ ጠምቆ ነበር እና ይላል። አሁን ኢየሱስ ከውሃ ጥምቀት ጋር እያነጻጸረ ነው የምናገረው። የተጠመቃችሁት በውሃ ጥምቀት በማን? በመጥምቁ ዮሐንስ ይልና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ነው የሚለው። ትጠመቃላችሁ የሚለው ወደ ተግባር ሲቀየር ሐዋርያት ሥራ ላይ ግን ምዕራፍ 2 ላይ እንዴት ነው የሆነው? ወደ ታች ወረድ ብለን ስናነብ ቁጥር 4 ላይ ሁሉም በመንፈስ ቅዱስ ተሞሉ ነው የሚለው። ስለዚህ እዚህ ጋር ተሞሉ የሚለውና ተጠመቁ የሚለው ለብቻ የተደረገ ቃል ሳይሆን አንዱ በአንዱ ቦታ እንደገባ ነው የምናገረው። ትጠመቃላችሁ ተብሎ ሲሞሉ ነው የምንመለከተው። መጽሐፉ ጥምቀት አንዴ ነው ሙላት ሁሌ ነው ብሎ አያሳየንም። ግን ሐዋርያት ሥራ ላይ ጌታ ኢየሱስ ክርስቶስ ትጠመቃላችሁ ብሎ ሲናገር ምዕራፍ 2 ቁጥር 4 ላይ ሁሉም በመንፈስ ቅዱስ ተሞሉ ነው የሚለው። ሉቃስ ተጠመቁ አይልም፣ ተሞሉ ነው የሚለው። ትጠመቃላችሁ ብሎ ያለው ነው እንግዲህ የኢየሱስን ትእዛዝ ወደ ተግባር ሲቀየር ግን
ሁሉም በመንፈስ ቅዱስ ተጠመቁ ማለትን ትቶ ሁሉም በመንፈስ ቅዱስ ተሞሉ ነው የሚለው። በኋላ ይሄን ቃል ይቀጥላል ማለት ሉቃስ ሲዘረዝር ይሄ ቀጥቶ በሰማርያም በቆርኔሌዎስም ቤት በምዕራፍ 19 በኤፌሶን በ12 ሐዋርያትም ላይ በሌሎችም ላይ ተሞሉ ያለ ይቀጥላል። በኋላ ደግሞ ኤፌሶንም ላይ መንፈስ ቅዱስ ይሙላባችሁ ብሎ ደግሞ እንዳውም የየዕለት ተግባር አድርጎ ነው የሚያዘው። ያኛውን ግን ምንድነው የሚለው ኤፌሶን 1:13 ላይ የእውነትን ቃል በሰማችሁ ጊዜ የመዳንን ወንጌል በሰማችሁ ጊዜ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ነው የሚለው። ስለዚህ መታተም ነው የሚባለው የመጀመሪያው። ይሄ ከደህንነት ጋር የተያዘ ነው። ሐዋርያት ሥራ ላይ ግን የሚናገረው ከደህንነት ጋር የተያዘ ነገር አይደለም የሚናገረው። ሐዋርያት ሥራ ላይ የሚናገረው ኃይልን ከመቀበል ወንጌልን ከመመስከር ከመሞላት የእግዚአብሔርን ስራ ለመስራት ከመታጠቅ በመንፈስ ቅዱስ ከመሞላት ጋር ተያይዞ ነው የሚናገረው። ሉቃስም ላይ ተመሳሳዩ ሉቃስ በወንጌልም በሐዋርያት ሥራም ላይ ከላይ ኃይል እስክትለብሱ ድረስ ይላል። ስለዚህ የሐዋርያት ሥራ ጥምቀት የሚለው ከደህንነት ጋር የተያዘ አይመስለኝም። ኦልሬዲ እነዚህ ሰዎች የዳኑ ሰዎች ናቸው፣ ከኢየሱስ ጋር የቆዩ ሰዎች ናቸው። ስለዚህ ጳውሎስ ለኤፌሶን ሰዎች ግን ሲናገር ህትመትን መታተምንና ሙላትን የተለየ ነገር አድርጎ ነው የሚናገረው። የሐዋርያት ሥራው ከሙላት ጋር ነው የሚናገረው፣ ከሙላት ጋር ነው የተገናኘው። ሙላትን ግን ኢየሱስ ጥምቀት ብሎ ነው የጀመረው። ስለዚህ እኔ ከዚህ አንጻር ወንጌላውያን ቤተክርስቲያናትና የጴንጤቆስጤ ቤተክርስቲያናት የተለያየ ቮካቡላሪ ነው የሚጠቀሙት። ጥምቀትንና ሙላትን የወንጌላውያን ቤተክርስቲያናት ልዩ ነገር አድርገው ነው የሚሰብኩት የሚያስተምሩት። ይሄ ዶክትሪን ነው። እነዚህ ደግሞ ፔንቴኮስታል ቸርቾች ማለት እነ ሙሉ ወንጌል እና አሰምብልስ ኦፍ ጋድ እነዚህ አይነት ቸርቾች ደግሞ ጥምቀትንና ሙላትን እንደ አንድ ጥምቀት የመጀመሪያው የመንፈስ ቅዱስ ኃይል መጠመቅ ወይም መሞላት ይሉና ከዚያ ሙላት እያሉ ይቀጥላሉ። ኢቫንጀሊካሎች ደግሞ ሙላት የሚለውን ቃል ይመርጡታል። ለማንኛውም ወደፊት ስንሄድ ብዙ እንመለከታለን። ግን አሁን ዋናው መታወቅ ያለበት ይሄ ጥምቀትና ሙላት የሚለውን አጥርተን አለማወቅ፣ በዚህ ያለ ክርክር መንፈስ ቅዱስን ድጋፍ እንዳንፈልግ ግራ እያጋባን የቆየ ጉዳይ ነው። ለወደፊት እንመለከተዋለን ብዙ። ግን ወደ ሙላት ስንመጣ ሙላት በተደጋጋሚ ሰው እየተሞላ ይኖራል። ምንም አንዴ የተሞላውት ይበቃል የሚለው መጽሐፍ አይደለም። የቤተክርስቲያን ዝም ብሎ ክርር ያለ ንግግር እንጂ ይሄ በመጽሐፍ ሲፈተሽ የሚያዋጣ ቃል አይደለም። ስለዚህ ሙላት መሪነ ፓስተርነ ወንጌላይነ ሊጎልብህ ይችላል። ደረቅ መሆን ትችላለህ። ቸርች ውስጥ ያለ ኃይል ልታጣ ትችላለህ። ምንም ጥያቄ የለው። አንዳንድ ጊዜ ስብከት ሊደርቅ ይችላል፣ ጸሎት ሊደርቅ ይችላል። የምትናገረው ሰውን ከመፈወስ እንደው ሊያቆስሉ ይችላል። ለምን? ሙላት ይጎላል። በቃ ለምንድን ነው የሚጎላው? እኛ መንፈስ ቅዱስን እናሳዝናለን፣ አንታዝም፣ በኃጢአት እንወጥቃለን፣ እንደክማለን። ስለዚህ ለዚህ ነው ሙላት የሚያስፈልገው። በተለይ የወንጌል ስብከትን ስናነሳ ከሙላት ውጭ ምንም ዋጋ የለው። መስበክ አንችልም ማለት ነው። ውጤታማ የሆነ የወንጌል ስብከት ማከናወን አንችልም ከሙላት ውጭ። ስለዚህ የሐዋርያት ሥራ ደግሞ ትልቁ አንኳር ሐሳብ ስለሆነ እሱን ነገር መሳት አንችልም። በዚህ ትምህርት ላይ አሁን ለመታረምም መዘጋጀት አለባችሁ። ከዚህ በፊት የያዛችሁትን ሐሳብ ፍጹም አድርጋችሁ አትመልከቱ። ሐሳባችሁን በእግዚአብሔር ቃል ለመፈተሽ መዘጋጀት አለባችሁ። መማር አንዱ ጥቅሙ ይሄ ነው። ያንን ማታረው ከሆነ የራሳችሁን አመላከት ይዛችሁ የምትቀጥሉ ከሆነ ለምን መጣችሁ ወደዚህ መጀመሪያው? ስለዚህ አንዳንዶቻችሁን ይሄ ትምህርት ቻሌንጅ ሊያደርግ ይችላል። አመለካከቶቻችሁን ነቅነቅ ሊያደርግ ይችላል። ተዘጋጁ፣ እንግዲህ ተዘጋጁ። ስለዚህ ይሄ ነው ለዛሬው። በዚህ ብናበቃና ለሚቀጥለው ብንገናኝ ጥሩ ነው። እስከዚያ ሐዋርያት ሥራ መጽሐፍን ደጋግማችሁ አንብቡ። ያነበባችሁም ቢሆን አንብቡ፣ ደጋግማችሁ እስከ መጨረሻው አንብቡ። መጽሐፍ ቅዱስ ሐሳባችንን ማለት አመለካከቶቻችንን ካስቀየረ መቀየር አለብን። መጽሐፍ ቅዱስ ልምምዶቻችንን የመጀመሪያው ትክክል አይደለም ካለ በቃ ለመታረም መዘጋጀት አለ። መማር ይሄ ነው። አለዚያ ዝም ብለን ነው የምንመጣው ማለት ነው። ዝም ብለን በኮርሱ እናልፋለን፣ ህይወታችን ሳይቀየር። እግዚአብሔር ቃል ይቀርጻል፣ ይለውጣል። ምንም ጥያቄ የለውም። በመዶሻ የተመሰለ ነው፣ በእሳት የተመሰለ ነው። እንኳን እኛን እና ሰማይና ምድርን የፈጠረ ነው። ስለዚህ እኛን እንደገና መፍጠር ለእግዚአብሔር ቃል መመቻቸት አለብን በጣም። እሺ፣ በዚሁ ጸልየን ብንለይ አይሻልም? እሺ፣
ልንጸልይ ነው። አሁን እንግዲህ የሚቀጥለው ሳምንት እንገናኛለን። እስከዚያ ሐዋርያት ሥራ መጽሐፍን አንብቡ። እንትኑንም ሰጣችኋለሁ የምታነቡበትን መንገድ። አቤቱ አምላካችን እግዚአብሔር ሆይ ስለዚህ ጊዜ ክብር ለስምህ ይሁን። በአንተ ምሕረትና ቸርነት ተጠብቀን ሳምንቱን በሰላም አሳልፈናል። አሁን በዚህ በሐዋርያት ሥራ እንደተማርነው የኢየሱስ ክርስቶስ አገልግሎት በሐዋርያት በኩል በመንፈስ ቅዱስ ኃይል እንደቀጠለ ነው ይሄ መጽሐፍ የሚያስተምረው። ይሄንን ነው ሉቃስ የሚያሳየው ለቴዎፍሎስ። ኢየሱስ ከነርሱ ሲለይ የሰጠው የመጀመሪያው ትልቁ ትእዛዝ ለመንፈስ ቅዱስ ጥምቀት ወይንም ሙላት እንዲዘጋጁ ነው። ኢየሩሳሌም ውስጥ ቆዩ ነው ያለው። ምክንያቱም ጌታን ክደዋል፣ ተተወሮጠዋል፣ ፈርጥጠዋል። ያ ሽንፈት ያ ውርደት እንደገና ደግሞ እንዳይከተላቸው ኃይል እንደሚያስፈልጋቸው ነው የተናገረው። እነ ጴጥሮስ ሲጨፍሩ ነበረ። ማንም ብክድህ አልክድህም፣ ማንም ቢተው እኔ እስከ ሞት ዝግጁ ነኝ ብሎ ሲናገር ነበረ። ግን እንዳሰበውም አልሆነም። እንኳን ለሞትና በአንዲት ገረድ ፊት ሰውየውን አላውቅም ብሎ ነው የካደው። ኢየሱስ ይህን ስለሚያውቅ ከኢየሩሳሌም አትውጡ ነው ያለው። ዛሬ እኛም ጌታ ወይ በስጋ ጉልበት ወንጌል መስክረን ማንንም አንቀይርም። በስጋችን ጉልበት በእምነታችንም አንበረታም። መንፈስ ቅዱስ ኃይል ያስፈልገናል። ትላንትናም ተሞልተን ዛሬም ያስፈልገናል፣ ነገም ያስፈልገናል። አቤቱ ያላንተ ምንም ማድረግ አንችልም። ቃል የምናገረው ይሄንን ነው። ያለንም ምንም ልታደርጉ አትችሉም። ያንን ኢየሱስ ከመንፈስ ቅዱስ ድጋፍ ውጭ ምንም መስራት እንደማይችሉ ሲናገር ነው። ወደ ጌተሰማኒ ወደ ሞት ወደ መስቀል ሲወጣ በምድር ላይ እርሱን ተክተው ሊያገለግሉ ያሉትን ሲያስጠነቃቸው ነው። ፍሬያማነት የሚኖረው በእርሱ ሲሰኩ እንደ ቅርንጫፍ ከእርሱ የዘላለምን ጉልበት ሲወስዱ እንደሆነ ነው ያሳያቸው። ለእኛም ያስፈልገናል። ከነዚህ አገልጋዮች ጋራ በዚህ ኮርስ ወደ ዘላለም ጥበብና እውቀት ስንጓዝ መንፈስ ቅዱስ ሆይ በብርሃን ይደግፈን፣ ከስህተታችን መልሰን፣ ካለማወቃችን መልሰን፣ ቃልህ ብቻ ይግዛን። ስምህ ብሩክ ይሁን። እንወዳሃለን። ይህን ሌሊት ባርክልን። የቀጥለውንም ሳምንት በሰላም አድርሰን። ይሄ ኦንላይን ኮርስ አዲስ አሰራር ነው። ተማሪዎችንም እኔንም እርዳን፣ አግዘን። ክብር ለስም ይሁን። ሁሉን ትችላለህ። በክርስቶስ ኢየሱስ ዘላለማዊ ስም አሜን። በሉ መልካም ምሽት፣ ተባረኩ። የአንዳንዶቻችሁ ድምጻችሁ አይሰማም። ያው ማወቅ ያለባችሁ ነገር ምንድነው? ሚውት ለምሳሌ ጫላ ሚውት አድርገሃል ማለት እንዳይሰማ አድርገሃል። እስቲ ኦን አድርገውና የምትናገረው ይሰማ። ይሄ ማይክ አሁን እስቲ አሁን ይሰማል ድምጽ? እሺ እሺ መናገር እሺ የምትናገረው አይሰማኝም። እሺ ጥሩ። ሌሎቻችሁም አሉ እንግዲህ ሰላም ይደሩ። ተባረክ ተባረክ ፓስተር፣ እግዚአብሔር ይባርክ። ታውሽ መልካም ቆይታችሁ።